እሺ ያው ታውቂያለሽ፣ እኔ በጣም ነው የምወድሽ። እኔም በጣም እንደምወድሽ ማለት ብዙ ያላደረጋችሁት አላችሁ እና እረፏ እና እዚህ ልጅ እንደገና ብሩኬም ዊናም ቤኪ ሶስታችሁም ሲጀምሩም ገና ቁልፉን ራሱ ትወስዱ አምኜባቸዋል። እያንዳንዱ ነገር ቡታጅራ አስተሳሰባቸው ኦ ማይ ጋድ መኪናቸውን ሰበርን ብሎ ዛሬ ማለት ነው ቡቡዬ ረረረ ዛሬ ቅመሟ በሌላ ቤት ቡቡዬ በሌላ ቤት። እኔ እኮ ቡታጅራ ሲሄዱ ማለት ነው ጥሪያቸው እንዴት እንደሚበዛ። ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦች እንዴት ናቸው? እንዴት አላችኋለሁ? ደህና ነኝ እኔ እግዚአብሔር ይመስገን፣ ሁሉ ሰላም ነው። በኔ ጋር ምሽት ሰላም ነው። ቅድም ትንሽ ደንገጥ ብዬ ተናድጄ እንትን ብያችሁ ነበር ቤተሰብ ጋር ምናምን ችግር አላላላችሁኝ? አይ ችግር የለም ውድ ቤተሰቦች፣ ቪዲዮን በደንብ ስላልሰማችሁ ነው። ቤተሰብ ጋር ምንም ችግር የለም እግዚአብሔር ይመስገን። ከምሰራበት ሴትዮ ጋር ተጣልቼ እኔ ሳላስበው ሀገር ትገቢያለሽ ብላ እሱን እንትን እያለች ነበር። እስኪ የሆነ ሰው እየተከራከረልኝ ነው። እስኪ እንግዲህ እግዚአብሔር ካረዳኝ እንቀራለሁ፣ ካረዳኝ ደግሞ ምንም ማለት አይደለም። ኢትዮጵያ ነቅመሟ ጋር እንገናኛለን። በቃ ነቡቡዬ ጋር ነቅመሟ ጋር ዳይ በቃ ምንም ማድረግ አይቻልም። ከሆነም ሆነ ሁለት እድል ይዣለሁ እና ቤተሰቦች ይቅርታ ስላስደነገጥኳቸው። እሺ እኔም ደንግጫለሁ። በነገራችን ላይ ቁጭ ብዬ ነው ያደርኩት። በቃ በጣም አስለቅሳኛ እናዳይ ማለት ነው። እና አንዳንዴ እኔ ደግሞ ስናደድ በቃ ንዴቴን በለቅሶ ነው የምወጣው። በቃ ማለት ሳልፈልግ ማለት ነው ቤተሰብ እና ሳልፈልግ እንደዛ አይነት ከዛ ራሴን አሞኝ ጦስ ብዬ ነው አልኩት ዛሬ ማለት ነው። እና በዛ ምክንያት ካሜራ ላይ ራሱ ያልመጣሁት ማለት ነው ቤተሰቦች። እና ያው ጸሎት አድርጉልኝ ስለሆነ ነገር አመሰግናለሁ። ጸሎት የሚያደርጋችሁልኝ አላችሁ፣ እንዲሁም ደግሞ እናንተም ከደረሰባችሁ ተሞክሮ ያማከራችሁኝም አላችሁ ነው እንዲህ ብዬ እንዳስብ አድርጋችሁኛል። አመሰግናለሁ ውድ ቤተሰቦች። አንዳንዴ ማማከር ጥሩ ነው። ገባችሁ? ዛሬ አሁን ብዙ ነገር ያሉኝ አሉ እህቶች እንደኔ ደርሶባቸው እንዴት ሆነው እንዲህ እንዳለፉ ምናምን ኮመንት የጻፋችሁልኝ ያላችሁ እግዚአብሔር አክብርልኝ፣ ፈጣሪ በያላችሁበት ይጠብቅልኝ። እና ዛሬ የመጣሁበት ጉዳይ ምንድን ነው? ዛሬ እንግዲህ ቤኪ፣ ኤላ፣ ወይና ቡቧችን አንድ ላይ ሆነው መኪና ተሰበረ ኤላ በማለት እንግዲህ የሚገርም ፕራንክ አድርገውት በግራ እጁ አይፎን ስልክ አስይዘው አስቀሩት። በቃ ወይ ልውሰደው ወይ ልመልሰው የሚል ቃል ኤላ ጋር። ለማንኛውም እንደዚህ አይነት ስሜት አልታየበትም። መኪናህን ሰብረነዋልና ይህንን ስልክ አይፎን ስልክ ሸጠህ ገዝተህ አሰራ፣ መኪናህን ሰብረነዋል ሲሉት እንግዲህ ኤላ ልክ እንደ ቁመናውና እንደ መልከ መልካም እንደመሆኑ ጸባዩም በዚሁ ልክ ጥሩ ጸባየኛ ነው ብላችሁ ምን ትላላችሁ? በጣም ተገረምኩኝ በነገራችን ላይ ማለት ነው ውድ ቤተሰቦቼ። ማለቴ ቡታጅራዎች ማለት ነው በቃ እንዴት ነው? አረ በስመ አብ ቡታጅራን የወለደች እናት ማህፀኗ የተባረከ የሆነ እውነት የምሬን ነው። አንዳንድ ጊዜ በጣም በቃ ሴቶችም ጥሩ ጥሩ ሴቶች አሉ፣ ወንዶችም ጥሩ ጥሩ ወንዶች አሉ። አስተሳሰባቸው፣ እድገታቸው፣ አንድነታቸው፣ ማንነታቸው አንዱ ለአንዱ የሚያስደስታቸው እጅ ለእጅ ተያይዘው የሚያድጉ ሚዲያው ላይ እንደሚረገጡት ሚዲያው ላይ እንደሚሰደቡት አይደለም እነሱ ኑሯቸው ከካሜራ በቃ በየቤቱ ሰው ለማበረታት ያላቸው ሞራል እግዚአብሔርም በጣም ነው የሚለዩት። እንዴ አሁን ከዚህ በፊት ኤላን ምን ስንለው ነበር? የሆነ ጊዜ ዱባይ ሲሄድ ላይቭ ላይ ገብቶ ስለ ኤላና ስለ ብሩኪና ስለ ሀይሚ የሆነ ሰዎች ያወሩ ነበርና ኤላ ለምን አዳመጠ እያልነው ነበረ። በቃ አንድ ሰው ቤቱን ከፍቶ የሆነ ሰው መጥቶ እስካወራለት ድረስ ለምን እንዲሆነ ምናምን ማለት አይችልም። ግን ደግሞ ብሩክና ኤላ ፒስ ናቸው። ከዛ በኋላ ግን በቃ ተጣልቶታል፣ በዚህ መልኩ አኩርፎታል ምናምን ባይዘወይ ቪዲዮ ላይ ስለማይመጡ በጣም ተጣልተዋልና በቃ ሆድና ጀርባ ሆነዋል ማለት ነው። የሚቀለን እኛ የዩቲዩብ አለም ዩቲዩብ ላይ የምንሰራ ቲክቶከሮችን ማለት ነው። እና አንዳንድ ደግሞ በጣም የሚወዷቸውን ሰዎች ለምሳሌ ፍቅርና ሀይሚ በጣም ብዙ ሰው እንዲገናኝ የሚገፋፍ አለ። አንድ ቀን ይገናኛሉ ብዬ ተስፋ አደርጋለሁ። አቅማቸውም ሁኔታቸውም አንድ አይነት ሰው ነገራችን ላይ ስታይላቸው ሁሉ ነገራቸው አንድ ነው። ትንሽ ፍቅርዬ ትንሽ ከፍ ትላለች መሰለኝ በእድሜ ትንሽ ነው፣ ብዙ አይደለም። ሀይሚዬ ያው የሁሉም መጨረሻ ልጅ ናት። ሀይሚ ከቡታጅራ ከሴቶቹ ሀይሚና ሳምሪ እኩል ናቸው፣ ተመጣጣኝ ናቸው። እንደውም ትንሽ ሀይሚዬ ከፍ የምትል ትመስለኛለች፣ ግን አይኖ ከፍ አትልም።
እነሱ ብቻ ናቸው ተመጣጣኝ እድሜ። ከዛ ውጭ ያሉት ግን ሀዩም ትንሽ ተለቅ ትላለች። ሌላ ማን አለ ሴት ቡታጅራ? በቃ ሌሎች ሁሉም ትልቅ ናቸው። እነዚህ ብቻ ናቸው ልጆች ማለት ነው። ኤኒዌይስ ዛሬ 4 ጎረምሳ በኤላ ቤት መጥቶ መጋኛ እንኳን እንዳይመታቸው አንድ ሴት ልጅ አልያዙ። እኔ ራሱ አጠገባቸው ቁጭ ልል ብዬ ፈልጌ ደግሞ ተመልካቹ ምን ትሰሪያለሽ እዚህ ቡቡን እየጠበቅሽ ነው መጀመሪያ ብለው ያቃጥሩብኛል ብዬ ተውኩት እንጂ መሀል ቁጭ ብዬ እንደዚህ ልል ነበረ። ቤተሰብ የነ ብሩክ ጭፈራ ላይ እንደጨፈርኩት ማለት ነው። ውሸቴን ነው ባካችሁ። ዛሬ እንደዛ የሚል ሙድም የለኝም። ቪዲዮ ላይ ራሱ እንዳልጠፋ ነው የመጣሁት። እናንተ የሆነ ውስጣችሁ ደስተኛ ሳይሆን ማለት ነው በጣም ነው ሙዳችሁ የሚከነሰው። ወይኔ እነ ብሩክና እነ ሀይሚን ተረዷቸው ዛሬ ማለት ነው። ማለት አንዳንድ የሆነ ግጭት ብጥብጥ ሲመጣ ለምን ጠፉ እንላለን እኛ አይደለ? ለካ እንደዚህ ውስጥ ያስጨንቃል። ውስጣችሁ ሰላም ካልሆነ በሆነ ነገር ከተጠመዳችሁ አይደለም ቪዲዮ ማለት ነው ስልካችሁ ራሱ ያስጠላችኋል። ገባችሁ? እና ተረድዋቸው፣ ማርያም ተረድዋቸው። ዛሬ እኔ ላይ በደረሰው ነገር ተረድዋቸው። የመሬ ነው የምላችሁ። እና የሰሩት ፕራንክ በጣም ወሳኝና አስተማሪ የሆነ ነገር ነው። ጓደኝነትን እንዲሁም ወንድማዊነትን እንዲሁም መታመን ምንድን ነው የሚለውን ነገር እንዲሁም ጓደኝነት በገንዘብ ይቀየራሉ የሚለውን ነገር ነው ኤላ እንግዲህ ሲያስተምር የነበረው። ይህም እንግዲህ ፈተናቸው የሶስቱ ፈተና ነበር። ብሩኬ እንግዲህ ለሀይሚ የዛተውን ፕራንክ በሌላ ቤት አድርጎታል ማለት ነው። በጣም ደስ ይላል። በዚህ አጋጣሚ ያው የሀይሚም እንዳለ ሆኖ ማለት ነው ቤተሰብ እና ወይን ማን ነው ኤላችን አልፏል፣ በሚገባ አልፎታል ነው የሚባለው። ምክንያቱም ገንዘባችሁን አልፈልግም አመኚ ነው የሰጠኋቸው፣ ቁልፉን ተማመኘባችሁ ነው በቃ። እግዚአብሔር አልፈቀደውም ተበላሸ፣ አቅሜ በፈቀደው ገንዘብ አሰራለሁ እንጂ እኔ ስልካችሁን መቀማት አልፈልግም ነው ያለው። በጣም ቡራ ስቆት እያቀፈው ነበረ። እንግዲህ እንደዚህ መልካም ወጣቶችን ያብዛልን እያልን ደስታችንን እየገለጽን እኛ የቡታጅራ አድናቂዎች የጨረቃ ፋሚሊ ያሉበት ቦታ የትም አንቀርም ማለት ነው። ጨረቃ ፋሚሊዎች ዛሬ ቤታቸው ተዘግቷል ማለት ነው። ያው ሰው እያበረታቱ ነው። ምን ይደረግ፣ ጓደኞቻቸው ማበረታታት አለባቸው። እነሱ ደግሞ እግዚአብሔር የሰው መውደዱን ስለሰጣቸው በየቤቱ እየዞሩ በየቤቱ ቢያበረታቱ ለእነሱም መልካም ነገር ስለሆነ ምን ማለት አለም። ነገ ግን በሀይሚ ቤት ከቻ ሰዓት ላላችሁ ብዬ ተስፋ አደርጋለሁ። እንዲሁም ብሩክ ፕራንክ ይደግስላት ይሆናል ብዬ አስባለሁ። ለማንኛውም መጋኛ እንዳይመታችሁ ሴት ያዙ። ሴት አብራችሁ ትሁን፣ መጋኛ እንዳይመታችሁ። ዛሬ የወንዶች ግሩፕ ነው እንዳለ ማለት ነው በኤላ ቤት። ኤኒዌይስ እንግዲህ በድጋሚ ሴት ትመጣለች ብለን ተስፋ እናደርጋለን። ወይ ደግሞ የዛኛው ብሩክ ሚስት እንዴት እንደምታምር ጥርሷ በኢየሱስ ስም ስትስቅ ማለት ነው። የዛኛው ብሩክ የኛ ቡቧችን ሳይሆን ያኛው ብሩክ አለ ቡታጅራ። ኦ ማይ ጋድ ትግሪኔ ምንድን ነው ያለችው? ጥርሷን እንዲህ ወድጀው ልሞት ቪዲዮ ማሳሰራባት ብዬ በቃ የሆነ ሙዴ ስለተከናነሰ አይቻት አልሰራሁባትም። በጣም ነው የምታምረው። በዚህ አጋጣሚ ግቡና ያዩዋት ማለት ነው። እና ስለነ ቡቡና ስለነ ቤኪ እንዲሁም ስለ ኤላ የነበረኝ አስተያየት ይህን ይመስላል። በጣም በሚገባና ደስ በሚል ሁኔታ ገልጾታል። ጓደኝነትንም ገንዘብንም በብዙ አይነት መልክ ነው የገለጸው ማለት ነው። ውድ ቤተሰቦቻችን እንግዲህ ለዛሬ ብሩክ እንዲሁም ቤኪ በዚህ ቤት ተገኝቶልናል ማለት ነው። ያላያችሁት ካላችሁ ዞር እያላችሁ እያያችሁት ማለት ነው። ሌላው እንግዲህ ቅመሟ ናት። ቅመሟ እንግዲህ እዚህ ጋር ያው ቅመም እያደረገች በቃ ከሙን ታውቃላችሁ፣ ወጥ እንዴት እንደሚጣፍጥ ከሙን በቃ ክኖር ብሎት በቃ ክኖር። ሀይሚ ማለት ክኖር ናት፣ የፍራንክ ክኖር እና ገባ ብላ በጥበጣ አድርጋ በቃ እዛ። አሁን ደግሞ ፍፄ ተጀምሯል። ፍፄም መግባት ጀምሯል አሁን ላይ ማለት ነው። ውድ ቤተሰቦቼ እና ምን ልላችሁ ፈልጌ ነው እዚህ አጋጣሚ ዛሬ አፈቅራለሁ ፍፄን ብላ ፕራንክ አድርገዋለች ማለት ነው። የሀይሚ ነው አይዲያው፣ የሀይሚ ነው የመጣው፣ ከሀይሚ ነው የመጣው፣ ሌላ ከማንም አይደለም። ነገር ግን እንዴ ሀይሚዬ ምን አስበሽ ነው? ቤኪ ጓ ብሎ ጋማውን እንዲይዘው ነው እንዴ? ቤኪ ጓ ብሎ ጋማውን እንዲይዘው አስበሽ ካልሆነ በስተቀር እኔ እንጃ፣ አያስኬድም ባይ ነኝ። እንደኔ ሳስበው አያስኬድም አይደል? ቤተሰብ ግን በጣም አምሮባችኋል። እኩል ናችሁ።
እኩል አይዲ አላችሁ፣ እኩል ቁመት አላችሁ። ሳምርዬና ሀይሚዬ ማለት ነው። ይዋቸው እስኪ እና ዛሬ በቡቡ ፋንታ ሀይሚዬን ዝል አርጋ ሽክርክርክር አርጋቸው ቀጮዋ ባይዘ ወይ ደግሞ ልብሳቸው ራሱ አንድ አይነት ነው። እንደዚህ አይነት ልብስ ሀይሚም አላት። ሳምሬ የለበሰችው ቀሚስ አላት ሀይሚ የለበሰችውም ሳምሬ አላት። እና በጣም ማች ማች ነበር የሚለብሱት በፊት እንደ እህትና ማቾች ማለት ነው። በጣም ደስ ይላል። በዚህ አጋጣሚ አንድ ትምህርት ቤትም የሚማሩ ይመስለኛል። እና ያው ይመስለኛል ነው በነገራችን ላይ በመሰለኝ ወሬ አይወራም። ለማንኛውም ፕራንኩ ተሳክቷል። ብዙም ዘና ፈታ አላረግም፣ ግን ደህና ነው አካሄዳቸው ምናምን ጥሩ ነው። ጥሩ ነበር ያካሄዳቸው ማለት ነው። ኤኒዌይስ ይመቻችሁ ብያለሁ። ቡቡዬም በሌላ ቤት ሀይሚዬም በሌላ ቤት ግድ ይላል እንግዲህ እንደዚህ ፍፄም በሌላ ቤት። አሁን እንግዲህ ከዩቲዩብ አለሙ ጋር ፍፄም ተቀላቅሏል ማለት ነው። በዚህ አጋጣሚ የፍፄ እጮኛ ግን ናፈቀች። የፍፄ ልል ነበር እናንተ። ወይ ጉድ! ከመናደድ የተነሳ አፌ ሁሉ እኮ ነው የተኮላታተፈው በኢየሱስ ስም። ኧረ በስመ አብ! እኔ እንደው እንዳልናደድ ምን ልጠጣ? ቆይ ምን ማለት የማያናድድ ነገር ንገሩኝ። እኔ እኮ በጣም የምናደደው ያልጠበቁት ነገር ሲፈጠር ቅጥል ነው የምለው። እና የነ ሀይሚን ፎቶ አድርጌ አሁን እንዲህ አይነት ነገር ለምን እንደምጠቀመው ቤተሰብ የኔን ወሬ ለምን እንደምጠቀመው አፉ በሉኝ። ለማንኛውም ማለት ነው እና ሀይሚና ስምርዬ ፍቅራችሁን ያለምልምላችሁ እላለሁ። በጣም አምሮባችኋል። በጣም ነው የምንዋደደው። እወድሻለሁ፣ እወድሃለሁ እየተባባሉ እየተሞጋገሱ ነበረ። እና በቡቡ ፋንታ እቅፍ ድግፍ ዝል አርገሽ ስላንከባከብሽልን ሀይሚን ደስ ብሎናል። እንግዲህ ወረኞቹም ብሩክ ፊቱ ተዘፈዘፈ፣ ብሩክ እንደዚህ ሆነ እንደዚህ ሆነ የምትሉት እንግዲህ ዛሬም ኮመንት ስር ቀጥሉ ማለት ነው። በኤላ ቤት ፏ ብሎ ቤተሰቦቻችን እንዴት ናችሁ እንዴት አላችሁ ብሎ ሲገባው ኦማይ ጋድ ዛሬማ ፈገግታ በስማ አልኩኝ። እነዛ ጠላቶች የት ይሆን ያሉት ዛሬ ሲያዩ ምናምን አልኩኝ። ብሩክም ማለት ነው በቃ ደቅ ብሎ አሌክስ ቤት ኤላ ቤት ማለት ነው ሰላም ሲል ማለት ነው። በጣም ፏፈሽ ብሎ ነው የመጣው ዛሬ ባይዘ ወይ ከጓደኞቹ ጋር ያለውን ነገር ሰርቶ ሀይሚዬን ደግሞ እዚህ ጋር እንዳይደብራት ሁለት ፌመስ ሁለት ተወዳጅ ሰው አንድ ቤት ከሚሆን ብሎ ሀይሚዬ ሳምሪ ቤት ከፍፄ ጋር ብሩኬ ዊና ቤኪ ኤላ ቤት ለአራት ጭልል አረጉት። መኪናው ተሰብሯል ብሎ ማለት ነው ቤተሰብ። እና ሁለት ፌመሶች አንድ ቦታ መሆን የለባቸውም። ሁለት ቻናል ማሳደግ አለባቸው። ገባችሁ አይደለ? እና በነገራችን ላይ ሀይሚና ሳምርዬ ስለተገናኙ በጣም ደስ ብሎኛል። እውነት ለመናገር ማለት ነው በጣም ደስ ብሎኛል። ምክንያቱም የበፊት ሚስጥረኞች እኮ ናቸው። ታውቃላችሁ አዲስ አበባ ሚስጥረኞች እሷን ልትቀበል ለብሩኬ መታ የዛች ቀን አረንጓዴ ቀሚስ ለብሳ ሀይሚዬ የዛች ቀን ነው ጉንጩን የሳመችው። ትዝ የሚላቸው ከሆነ የሀይሚ የመጀመሪያ ቀኗ ያቺ ጉንጩ መሳሟ ነው የሀይሚ ማለት ነው። በዛች በአረንጓዴ ቀሚስ እዛ የት ነው 4 ኪሎ ነው ምናምን እሷን ነው የማስታውሰው። የብሩኬን ደግሞ ቡታጅራ ሄዶ ሀይሚ ቆንጆ እያለ እየተዛዛገ የዛ ቀን አንገቷ ላይ ስሟታል። የመጀመሪያው መሳም ያች ናት። ሌላ አለ እንዴ? የለም ያች ናት። የሁለቱም ይሄ ነው። ከተሳሳትኩኝ በኮመንት ስር ጻፉልኝ ማለት ነው። ውድ ቤተሰቦቼ ፕራንኩ እንግዲህ በዚህ መልኩ ተሳክቷል። ግን በዘነጠ ፕራንክ እስኪ አታድርጉ። እስኪ ማለት አላደላ የሆነ ወጣ ያለ ሀይሚ ወደ ድሮሽ ተመለሽ እስኪ ወደ ጫኑ ያለ አይደለ አለባበስ እንደዚህ ዝብትል የሚለው ያው ሰውን አይጎዳም ብዬ ነው። ቤተሰብ ብዙ ጊዜ ስለ ፕራንክ አይዲያ ስንሰጥ የሚደብራችሁ ልጆች አላችሁ። ይሄ ሰውን አይጎዳም። እነሱ ብሩኬና ሀይሚን የሚጎዳቸው በመካከል ሶስተኛ ሰው ከመጣ ብቻ ነው። ከዛ ውጪ ፒስ ናቸው። በቃ ለደቂቃ ነው ኩርፊያቸው ማለት ነው። ሶ ሀይሚዬ እስኪያቸው የጫቷን ነገር አንድ ቀን አምጫትና እንዲሁ ነው ዴና ነው በይን እስኪ አነጋገሯ እንዴት እንደሚያስቀኝ እኮ እዚህ ቦታ ላይ ስንት ቀን እንደሚሄድ ማለት ነው። ይሄ ቢጫ ሹራብ ለብሳ ምናምን የሰራችው ማለት ነው። እና አንድ ቀን እስኪ ደግሞ ከሆነ ሰው ጋር ሆነሽ ወይም ከሴት ወይም ከወንድ ከጓደኞችሽ ማለት ነው ከጓደኞቿ ወንድ ከነፍፄ ምናምን አለ አይደለ ከነሱ ሆነሽ አንድ ቀን እስኪ ፈረሽ አድርገሽ ማለት ነው የሆነ ነገር ስታደርጊ እንግዲህ እስኪ እናያለን ማለት ነው። አላማራችሁም ቤተሰብ? ብሩኬ ትንሽ የሆነ አለ አይደለ
ሲል ናፍቆኛል ትላላችሁ። እና ለማንኛውም ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። እንግዲህ ሳምርዬ 50 ሺህ ልትገባ ትንሽ ነው የቀራት። ፍፄም እየቆሰቆሰው ነው። የሁለቱ ሴሌብሬቲ አንድ ላይ ይከበራል። ሴሌብሬቲ ስላችሁ የ50 ሺህ ሴሌብሬት ማለት ነው። የሌላ ሴሌብሬት አይደለም። የሌላ ሴሌብሬት ካላችሁ የፍፄ ሴሌብሬት አላቅም። የሳምሪ ግን የምናውቀው ሰውዬ ነው፣ እርግጠኛ ነኝ። እሱ አልፏል። እሱ 100 ነው የምንጠብቀው፣ 50 አልፏል። እና ሳምርዬና ፍፄ ጫፍ ላይ ናቸው 50 ሊደርሱ። ስለዚህ ገፋ ገፋ አድርጓቸው። ሀይምዬንማ 200። ኧረ በስመ አብ! ምንድነው ግን የእሷ ቻናል ሲለመን በቃ ችግር አለበት። የእሷ ቻናል ደግሞ ማለት ነው ምንም ፍቅቅ አይልም። እናንተ ምን ሆኑ ነው? የሀይሚ ቻናል ማለት ነው። ለማንኛውም በቅርቡ ይሳካል። የሀይሚም ቤተሰቦች አመሰግናለሁ።